የሉዝ ጦርነት የዓለማችን ሀገራት በተናጠልም ሆነ በህብረት እጅግ መራራና አስከፊ የሚባሉ ጦርነቶችን አካሂደዋል። በእነዚህ የጦርነት አውድማዎች ምክንያት እጅግ በርካታ የሆኑ ሰዎች ለሞት፣ ለአካል ጉዳት፣ ለስደትና ለጉስቁልና ተዳርገዋል። ከፍተኛ የሆነ ሀብትና ንብረትም ወድሟል። በዓለማችን ከተናጠል ባለፈ በሁለት ጎራ ተከፍለው እጅግ ከባድና አሰቃቂ የሚባል ጦርነት ለመጀመሪያ ጊዜ ያደረጉት ደግሞ በአውሮፓውያን አቆጣጠር ከ1914 እስከ 1918 ነበር። ይህ ጦርነት ከመጀመሩ ቀደም ብሎ የዓለማችን ሀያል የነበሩት የአውሮፓ ሀገራት በሁለት ጎራ ተከፈሉ። ጀርመን፣ አውስትሮ-ሃንጋሪና ጣሊያን ትሪፕል ኢንቴንት በሚል ቡድን፣ እንግሊዝ፣ ፈረንሳይና ሩሲያ ደግሞ ትሪፕል አሊያንስ በሚል ቡድን ነበር በሁለት ጎራ የተከፈሉት። ሀያላኑ የአውሮፓ ሀገራት በሁለት ጎራ ተከፍለው እንደ አውሮፓውያን አቆጣጠር ከ1914 እስከ 1918 ያደረጉት እጅግ ከባድና አሰቃቂ ጦርነት የአንደኛው የዓለም ጦርነት ተብሎ በታሪክ መዝገብ ሰፍሮ እንደሚገኝ የሂስትሪ.com መረጃ ያመለክታል። ታዲያ በዚህ የአንደኛው ዓለም ጦርነት ወቅት እጅግ ዘግናኝ ጦርነቶች በተለያዩ የጦርነት አውድማዎች ተካሂደዋል። ከነዚህም መካከል የሉዝ ጦርነት አንዱ ነው። ሉዝ ሎንስ ከተባለችው የፈረንሳይ ከተማ አቅራቢያ የምትገኝ ከተማ ናት። ይቺ ከተማ የአንደኛው ዓለም ጦርነት ከሚካሄድባቸው አራቱም አቅጣጫዎች በምዕራቡ ቀጠና ትገኛለች። በዚህ በምዕራቡ ቀጠና የጀርመን ጦር በአንድ ጎን፣ የእንግሊዝና የፈረንሳይ ጦር ደግሞ በሌላ ጎን ተፋተው ይገኙበት ነበር። በአንደኛው የዓለም ጦርነት ወቅት ከጀመሩ አንስቶ የጀርመንና የአጋሮቿ የኃይል ሚዛን አይሎ ከምዕራቡ ከምስራቁ አቅጣጫ ድሎችን በመቀናጀት በርከት ያሉ አካባቢዎችን በቁጥጥራቸው ስር ማድረግ ችለው ነበር። በዚህም ሁኔታ ስጋትና ቁጭት ያደረባቸው እንግሊዝና ፈረንሳይ በሉዝ ጦርነት የጀርመንን ጦር ድባቅ ለመምታትና ድል ለማስመዝገብ ወሰኑ። በጀርመን ላይ ወሳኝ ድል ለማስመዝገብ ቆርጠው ሲዘጋጁ የከረሙት እንግሊዝና ፈረንሳይ እንደ አውሮፓውያን አቆጣጠር መስከረም 1915 አካባቢ በጠንካራ ምሽግ ውስጥ በሚገኘው የጀርመን ጦር ላይ ከፍተኛ የሆነ የማጥቃት ዘመቻ መጀመራቸውን የhistorylearningsite.com.uk ድረ-ገጽ መረጃ ያመለክታል። የማጥቃት ዘመቻው የተጀመረው ጠንካራውን የጀርመን ምሽግ ለማፍረስ በከባድ መሳሪያ ድብደባ ነበር። በወቅቱ የእንግሊዝ ጦር አዛዥ የነበረው ዳግላስ ሄግ ሲሆኑ የፈረንሳይ ጦር ደግሞ ጆሴፍ ጆፈሪ ይመሩት ነበር። በእነዚህ ሰዎች አዛዥነት የሚመራው የእንግሊዝና የፈረንሳይ ጦር በአውሮፓውያን አቆጣጠር መስከረም 25 1915 የከባድ መሳሪያ ድብደባውን ጀመረ። ለአራት ቀናት በቆየው በዚህ ከባድ መሳሪያ ድብደባ 250,000 የሚደርሱ የከባድ መሳሪያ አረሮች ወደ ጀርመን ውስጥ ጠንካራ ምሽግ ተተኩሰዋል። ይህ የከባድ መሳሪያ ድብደባ ብዙም ውጤታማ ባለመሆኑ በአውሮፓውያን አቆጣጠር ከመስከረም 28 1915 በኋላ እንዲቆም ተደረገ። የከባድ መሳሪያ ድብደባው እንዲቆም የተደረገው ውጤታማ ባለመሆኑ ብቻ ሳይሆን በወቅቱ የከባድ መሳሪያ አረሮች እጥረት በመኖሩም ጭምር ነበር። የአንደኛው የዓለም ጦርነት ከተጀመረ በኋላ በተለይ እንደ አውሮፓውያን አቆጣጠር በ1915 የትሪፕል አሊያንስ ጦር ድል አልቀናውም ነበር። ከከባድ መሳሪያ ድብደባው ባሻገር በሰው ኃይል ቁጥር የበላይነት የነበራቸው የእንግሊዝና ፈረንሳይ ወታደሮች ይህ መሆኑ ለድል እንዳበቃቸው በመገመትም ነበር ድል ለማግኘት ተስፋ ያደረጉት። የፈረንሳይ ጦር በተቃራኒው ከተሰለፈው የጀርመን ጦር ጋር ሲነጻጸር 3-1 ሲሆን የእንግሊዝ ጦር ከጀርመን ጦር ጋር ሲወዳደር 7-1 የሆነ ብልጫ እንደነበራቸው firstworldwar.com የተባለው ድረ-ገጽ አስነብቧል። በከፍተኛ የወታደር ቁጥር ብልጫ ይዘው በከባድ መሳሪያ ድብደባ የጀርመን ጦር ምሽግ ንደው ለመግባት ሙከራ ያደረጉት የእንግሊዝና የፈረንሳይ የጦር ኃይሎች ያሰቡትን ማሳካት አልቻሉም። በመሆኑም የእንግሊዝ ጦር ሌላ አማራጭ እንዲጠቀም አዛዡ ዳግላስ ሄግ ወሰኑ። ይህ አዲስ አማራጭ ደግሞ አስደንጋጭና አረመኔያዊ ነበር። በዚህ ውሳኔ መሰረት የእንግሊዝ ጦር የጋዝ መርዝ ወደ ጀርመን ምሽግ መተኮስ ነበር። የእንግሊዝ ጦር በውሳኔው መሰረት 5100 የጋዝ መርዝ የያዙ ሲሊንደሮችን ወደ ጀርመን ምሽግ ተኮሱ። ይህ ወደ ጀርመን ምሽግ የተተኮሰው ክሎሪን የተባለው የመርዝ ጋዝ ክብደቱ 140 ቶን የሚመዝን እንደነበረም መረጃዎች ይጠቁማሉ። ይህ ጋዝ በጀርመን ጦር በወቅቱ ይለበሱ የነበሩ የመርዝ ጋዝ መካከለኛ ጭንብሎች እንዲቋቋሙ ተደርገው የተዘጋጀ ነበር። እንግሊዞች የጀርመንን ጦር ለማውደምና የሉዝ ከተማን ለመቆጣጠር የለቀቁት የመርዝ ጋዝ ጉዳቱ በጀርመን ጦር ላይ ብቻ አልነበረም። ይልቁንም ተንጋለው ቢተፉ ተመልሰው ባፉ እንደሚለው የሀገራችን አባባል የመርዝ ጋዙ በንፋስ አማካኝነት ወደ እንግሊዞች ምሽግ በመድረሱ 2632 የእንግሊዝ ጦር አባላት ለጉዳት ዳርጓል።
ከዚህ መካከል 7ቱ ለሞት ተዳርገዋል። የእንግሊዝ ጦር በዚህ ጥቃት መሰረት የጀርመንን ጦር በማዳከም ወደፊት መገስገስ ችሎ ነበር። ይሁን እንጂ ጀርመኖች ተጨማሪ ኃይል በማስወጣት መልሶ ማጥቃት ጀመሩ። የእንግሊዝ ጦር ሊገታ የቻለው ጀርመኖች ካገኙት ድጋፍ ባሻገር ወደ ጀርመን የጦር ሰፈር ሊጓዙ የነበሩ ያለ ከባድ መሳሪያ ድጋፍ በመሆኑ ጭምር ነበር። በዚህ የተነሳ ጀርመኖች ምንም አይነት ሽፋን ያልነበራቸው የእንግሊዝ ወታደሮች እንደ መትረየስ ባሉ የቡድን መሳሪያዎች ከባድ ጥቃት አደረሱባቸው። ጦሩ ከባድ ጉዳት እንደደረሰበት መሆኑን የተመለከቱት የእንግሊዝ ጦር አዛዥ ወደ ኋላ እንዲያፈገፍግ ትዕዛዝ አስተላለፉ። ጥቃት ከማድረሱ እንዲያፈገፍጉ የተደረጉት የእንግሊዝ ወታደሮች እንደገና ራሳቸውን ማደራጀት ጀመሩ። ራሳቸውን ካደራጁ በኋላ እንደ አውሮፓውያን አቆጣጠር ጥቅምት 13 1915 አዲስ ጥቃት ከፈቱ። ይሁን እንጂ በዚህ ጊዜም ከባድ ጉዳት ከመድረሱም በተጨማሪ አስቸጋሪ በሆነው የአየር ሁኔታ ምክንያት የማጥቃት እንቅስቃሴዎችን እንዲያቆሙ ተደረገ። የሉዝ ከተማ ከጀርመኖች እጅ ለመንጠቅ መጠነ ሰፊና ከባድ ጥቃት በተደጋጋሚ የከፈቱት የእንግሊዝ ጦር ኃይል ያሰበውን ማሳካት ሳይችል ቀረ። በዚህ ያልተሳካ ጦር እንግሊዞች 50,000 ጦር ለሞትና ለጉዳት ተዳርጎባቸዋል። በአንጻሩ የዚህ አሃዝ ግማሽ የሚሆኑ ጀርመኖች ለተመሳሳይ ጉዳት ተዳርገዋል። በእንግሊዝ ላይ ከባድ ጉዳት ሲደርስ ጦሩን የመሩት ዳግላስ ከኃላፊነታቸውን ቢነሱ መደረጋቸውን የፈርስት ወርልድ ዋር .com መረጃ ይጠቁማል።